እነዛ ሰዎች ይሄንን ከተመለከቱ በኋላ ሙስሊሞች አበዱ። የአርሰናል ደጋፊ ብቻ ለብቻ ያብዳትም። እኔ ሰሞኑን ያለውበት ሁኔታ ምግብ ስበላ ሁላ የአርሰናል ጨዋታ ትዝ ሲለኝ ጉዳችንን ግን በጓዳ ሰምታችኋል። አሊሞቻችን ፊት ለፊት የፍቅር ጥያቄ ፍቅረኛ አለኝ ወደፊት ባለም ይሆነኝ ነው። የሙቀት ሰዓት ወደፊት ለፊት ለባሏ ያቀደችውን ልጅ እንመለከታለን አብረን። የኡስታዝ መልስስ ምን ይመስላል? እሱንም አብረን እናየዋለን። አፋችን ስንከፍት ክብራችን ስንጥል እነሱም አረጉን የጎሮሮ እንጥል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ ሙስሊም ሆኖ ይህንን ከማየት በላይ የሚያም ነገር የለም። እዚህ ጋር እየሰበሰቡት የምታዩት ተቀዳዶ የወደቀ ደብተር እንዳይመስላችሁ ቁርአን ከላሙላህ። ይህንን ነገር ደግሞ አንዳንድ ክርስቲያኖች ሲመለከቱ ለዚህ ነው እኛ ከኦርቶዶክስ እያኮበለልን እያሸበለልን የወጣ ነው። ይህንን ባህሪያችሁን ጠልተ ነው። እኛ ባለንበት 60 ሚሊዮን ህዝብ ባለበት ሀገር ውስጥ እነዚህ ሲሆን ማየት እጅግ ለፍልስጤም ድምጽ መሆኑ ምኑ ጋር እንደሆነ እኔ እየገባኝ አይደል። በማቴማቲክስ ህግ ራሱ የማይመጣ ሃይማኖት ሰዓት ሞቶ ቅዳሜ ሌሊት ተነስቶ እንዴት ነው 3 ቀን ሞልቶ በሶስተኛው ቀን ከሙታን ተለይቶ ተነሳ የምንለው? የብዙ ሰው ጥያቄ ነው። 3 ቀንና 3 ሌሊት የሚለው 3 ቀን 3 ሌሊት እንዴት ይሞላል? ትክክል ስናየው አይሞላም። 24 ሰዓት ካልሽ አይሞላም። ኢየሱስ ተቀብሮ የተነሳበት ቀን ሲታይ 3 ቀን አይሞላም፣ ማለትም 72 ሰዓታትን አይሞላም። እንዴት እንደሞሉ ብቻ እኔ ላስረዳችሁ። በፊዚክስ መንገድ ነው ይሄ ነገር ፕሩቭ መደረግ ያለበት ተብሎ በፊዚክስ መንገድ ተኪዶ ነበር። ፊዚክስ ላይ ፎርስ የሚለው ቃል በአብዛኛው ይታወቃል። በተለይ ደግሞ በኒውተን ሁላችንም እናውቀዋለን ብዬ አስባለሁ። ፊዚክስ ላይ ጎበዝ የሆናችሁ ተማሪዎች እዚህ ውስጥ ልትኖሩ ትችላላችሁ። ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን ነው። ኤፍ ኢዝ ኢኳልስ ቱ ኤምኤ። ኤ ማለት አክሰለሬሽን ስለሆነ የመሬት ስበት ማለት ነው። መሬት ሲሳሳብ ፎርስ ኦቨር ማስ ይሆናል። መሬቱ ይስበውና ቀኑንና ጨለማውን ሲጎትተው 3 ቀንና 3 ሌሊት እዛ ውስጥ እናገኘዋለን ማለት ነው። እንመለስበታለን ይሄንን ነገር። እናንተ ያልገባችሁ ነገር አለ። ለምን እንደዚህ ውሃ እንደጠጣው አታውቁ? አፍሪካኖች አሁን ግን አፍልተናል። እውነት አፍልተናል። የኡጋንዳ ጀነራል ኢራን ይቅርታ እንድጠይቅ 7 ቀናት ኢራን አሁን ችግር የለውም። ሰውን ከገደልሽ ራሱ እዚህ ሀገር ለቅሶ ቤት እኮ ሰርግ ነው፣ ቁርጥ የሚበላበት ነው፣ ቢራ የሚጠጣበት ነው። ነን ሙስሊም የሆኑ ሰዎች የሚበዙባት ሀገር ተብሎ የሚታሰበው ነው። እነ ያሲን ኑሩና በኦሮምኛው ነሺዳው ደግሞ በብዛት የሚታወቀው እነ ራያ አባ መጻ ሂደው ነበሩ። እነሱ ያስመለከቱን ነገር እጅግ በጣም አስገራሚ ነው። እናንተ አልገባችሁም። ግማሽ የሙስሊም ህዝብ እዛ ያለ ነገር ነው የሚመስለው። አሁን ግን በዚህ ሰዓት የአርሰናል ደጋፊ እንደመሆን እጅግ በጣም የሚከብድ ነገር የለም። ህፃናት ሁላ በዚህን ሰዓት እየሆኑ ያሉትን ነገር በተመለከታችሁ አይዞን ምን ማድረግ ይቻላል? ምን ማድረግ ይቻላል? ምን ማድረግ አይቻልም። እንግዲህ እንደዚህ ውስጥ ነው ያለነው ሁላችንም። አይዞሽ በቃ ምን እናድርግ? በቃ ምንም ማድረግ አይቻልም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሰላም፣ ሁሉ ፒስ አልሐምዱሊላህ። እኔ ጋር ሰሞን እጅግ በጣም ከባድ ጊዜያትን እያሳለፍኩ ነው። እስቲ በቃ አይዞና አጽናና የምትሉ ሰዎች በዚህ ስልክ ቁጥር ደውላችሁ ልታጽናኑኝ ትችላላችሁ። አንድ ጥሩ ሰዎች ካላችሁ ያልፋል። በደንብ እንደሚያልፍ በደንብ ነበር የማውቀው። በቁርአን ውስጥ እጅግ በጣም አስገራሚ አያዎች ውስጥ አሉ። ከዚህ ውስጥም ሁላችንም እንወዷለን ብዬ የምናስበው አርራህማን ወይም ደግሞ ሱረቱ ራህማን ነው። አርራህማን አለመል ቁርአን ኸለቀል ኢንሳን አለመሁል በያን አሸምሱ ወልቀመሩ ቢሁስባን ወነጅሙ ወሸጀሩ የስጁዳን። ይህን ነገር ሁላችንም ተመስጠንበት ያሳለፍነው ይመስለኛል ብዬ አስባለሁ። እዚህ ቁርአን ውስጥ ግን አንድ ነገር አስተውላችኋል? እናንተ ካላስተዋላችሁላ ፕሬዝዳንቱ ጠቅላይ ሚኒስቴሩ አስተውሏል። ሱረቱል ረህማን ላይ ይመስለኛል ስለ ሁለቱ ባህሮች ስለሚጣፍጠውና ስለ ጨው ውሃ
ስላለው ግርዶሽ የሚያነሳው ሐሳብ ባህር በራሱ ኢንዲያን ኦሽን እና አትላንቲክ ኦሽን ስታገናኙት አሁን የትም ቦታ ብታገናኙት ኬፕ ታውን ጋር መልኩ ይለያያል፣ አይቀላቀልም። አላህም የሚገናኙትን ሁለቱን ባህሮች ማለትም ውቅያኖስንና ጨዋማውን ባህር የተወሰነ ክልል ላይ እንዲገናኙ ለቀቃቸው። በይነሁማ በርዘኹን ላ የብጊያን በሁለቱም ባህሮች መካከል ግርዶሽ አለ፣ እርስ በርስም ድንበር አይጣጣሱም። ፈቢአይ አላኢ ረቢኩማ ቱከዚባን በጌታችሁ ጸጋዎች በየትኛው ታስተባብላላችሁ? የኽሩጁ ሚንሁማ አልሉእሉእ ወልመርጃን ከሁለቱም ባህሮች ሉልና የዛጎል ክምችት መርጃ ይወጣል። በይነሁማ በርዘኹን ላ የብጊያን በመሃላቸው የሆነ ግርዶሽ አለ እያለ ነው። ያንን ነገር ሪሰርች አድርገን መድረስ ያለብን እኛ ነበርን። አሁን ነጮቹ በጣም እያጠኑበት ነው በዚህ ጉዳይ ላይ ምንድን ነው በመሃላቸው ያለው ግርዶሽ። ይሄንን ነገር ማጥራት ቁርአን ግርዶሽ አለ ካለ ሙስሊም ኡማ ደግሞ አጥንቶ ለዓለም ሪሰርች አቅርቦ ቁርአን ይሄንን ነገር ነው ያለው የሚለውን ቃል ነው የሚፈለገው እንጂ ትርጓሜ አረብኛውን መተርጎም እጅግ በጣም ቀላል ነው። እጅግ በጣም በሚያስገርም መልኩ ግን የባህር ጉዳይ ካነሳን አልቀረ እኛ ግን በባህር ሳውዲ አረቢያ እንደምንሄድ ታውቁ ነበር? እንዴት ሆኖ? በባህር ጎረቤታችን ነበረች አሉ። እሺ ለምን ብቻዬን እቃጠላለሁ? እኔም ልቃጠል እንደሚደረግ ታውቁ ነበር? ድሮ አሰብ በኩል በመርከብ ወደ ጅዳ ይገባ ነበር። አሁን ስንት ነው የምንከፍለው? 700 ሺህ ብር ነው የምንከፍለው ለሀጁን ለኡምራ ከሁለት አንዱ 700 ሺህ ብር ነው ይከፈልን ያለ ነው። ድሮ ግን በመርከብ ሁላ ተኪዷል ማለት ነው። ከምጽዋ ባህር አሻግሮ ማለት ነው የጅዳ ላይቶች ይታዩ ነበር። አስቡት እንደዚህ አይነት አልተርኔቲቭ አሁን ቢኖር ኖሮ ማለት ነው ላይክ ሀጅና ኡምራን ለሁሉም ሰው ነበር የሚያደርገው። የሀብታሞች ብቻ አክቲቪቲ አይሆንም ነበር ማለት ነው። ያኔ መሰለ ሪፋይነሪያችንን ደግሞ ኃይለ ሥላሴ እየመጡ ይጎበኙት ነበርና አሰብን ምን ብሎ ነበር የሚጠሯት? ናሽናል ጌታዌይ ብሎ ነበር የሚጠሯት። እና የነዳጅ ማጣሪያው ምርቃት ላይ ሆነ አላቅም የሆነ ስፒች አድርገው ነበርና ስፒቹ ላይ ምንድን ነው የሚሉት? ኢትዮጵያ አክሰስ ቱ ዘ ሲ ስለሌላት ምን ያህል ተጎድታ እንደነበረ ሁሉም ኢትዮጵያዊ ማወቅ አለበት ይሉ ነበረ ማለት ነው። ዛኔ እንግዲህ አሰብ እጃችን ላይ የነበረች ማለት ነው። እና እንዴት ነው የሚያምረው! በቃ ላይ የሚገርም ሌላ ፊውቸሪስቲክ ሌላ ሀገር እኮ ነው የሚመስለው። እዩት በእናታችሁ ነዳጆቻችን የኔ እንደና አረብ ሀገሮቹ ነበርን ትንሹም ቢሆን ማለት ነውና ይሄ ሁላ ነው እንግዲህ አሰብ ውስጥ ያለው። ሀሳብ ካላችሁ ኮሜንት ስራ። አሁን ቀልድ የለም እንዋጋታለን። እውነቴን ነው የምላችሁ። ቀጣዩን ትውልድ እንዲመቸው ከፈለጋችሁ ያንቺ ልጅ አንተ ልጅ እንዲመቸው ከፈለግ እንዋጋለን። አረ ምንም ችግር የለ እኔ ደስ ነው የሚሉኝ። ዓለሙ ላይ እየመሰከረችልን ነው። በነገራችን ላይ የአውሮፓ ህብረት አባል የሆነው ቴሪ ማሪያኒ ኢትዮጵያ የባህር በር የማግኘቷ ጉዳይ ስትራቴጂካዊ እንጂ እንደ እድል ሊታይ አይገባም። ለኢትዮጵያ በኢኮኖሚ ያደገች ያለች ሀገር የባህር በር ያስፈልጋታል በማለት ተናግረዋል። እንዲሁም ኢትዮጵያ ከአክሱም ዘመን ጀምሮ የባህር በር የነበራት ሀገር ናት በማለት ታሪክን ማስታወሳል። ስለዚህ ጉዳይ ምን ትላላችሁ? አሲታችሁን ኮሜንት መስጫ ላይ አስቀምጡኝ። እንዲሁም የፕላስ ምልክቱን በመጫን ቤተሰብ ሳንፈልግ በሰላሙ ካልተመለሰልን በጦርነት መሆኑ ግዴታ የሚመስልበት ሰዓት ላይ ደርሰናል። ምክንያቱም ደግሞ 100 ሺህ 200 ሺህ አውጥቶ የሚሄድ ትውልድ እጅግ በጣም ይከብደዋል። በዚህ ላይፍ በዚህ ኑሮ ውድነት እጅግ በጣም ስለሚከብድ ሰዎች ይህንን ነገር ደንብ ሊታሰብበት ይገባል ብዬ አስባለሁ። በማቴማቲክስ ህግም ቢሆን ፊዚክስን ተጠቅመን በመሬት ስበትም ቢሆን 3 ቀንና 3 ሌሊትን አቅርበንም ቢሆን አርብ ከሰዓት ሞቶ ቅዳሜ ሌሊት ተነስቶ እንዴት ነው 3 ቀን ሞልቶ በሶስተኛው ቀን ከሙታን ተለይቶ ተነሳ የምንለው? አዎ የብዙ ሰው ጥያቄ ነው። 3 ቀንና 3 ሌሊት የሚለው 3 ቀን 3 ሌሊት እንዴት ይሞላል? ትክክል ስናየው አይሞላም። 24 ሰዓት ካልሽ 72 ሰዓት እንዲሞላ ከተፈለገ እሱ ጌታችን አርብ 9 ሰዓት ነው የሞተው። 11 ሰዓት ድረስ መስቀል ላይ ቆየ። 11 ሰዓት ላይ ከመስቀል አውርደው ቀበሩት። 12 ሰዓት ሲሆን ሰንበት ገባ። ከዛ ቅዳሜ ሙሉ ቀን አለ፣ እሁድ እኩለ ሌሊት ተነሳ። ስለዚህ ስትቆጥሩ 72 ሰዓት ሊሞላ አይችልም፣ ወይም 3 ቀን 3 ሌሊት ሊሞላ አይችልም። ጌታችን አርብ ልክ 11 ሰዓት ነው የተቀበረው። ከአርብ 11 ሰዓት እስከ 12 ሰዓት ያለችው 1 ሰዓት የአርብን ቀንም ሌሊትም ትወክላለች። መረሻዋች 1 ሰዓት የአርብን ሌሊትም ቀንም ትስባለች። ከዛ ቅዳሜ ሙሉ ነው። እሁድ ከቅዳሜ 12 ሰዓት ጀምሮ እስከ እኩለ ሌሊት ያሉት ሰዓቶች አሉ። እነሱ ደግሞ የእሁድን ሌሊትና ቀን ይስቡታል ማለት ነው። ስለዚህ ሲቆጠር 3 ቀንና 3 ሌሊት በመቃብር ቆየ ይባላል። መሳሳብ
አክሰለሬሽን የምንለው ህግ እዚህ ጋር ነው። እንግዲህ ቅድም ያልኳችሁ ነገር እዚህ ጋር መጠቀም ትችላላችሁ። ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን ተጠቅማችሁ ዴንሲቲ እንዳታስገቡሽ። ዴንሲቲ እንደዚህ ሊገባበት ስለማይችል እንደዚህ ነገሮች እስቲ ፕሩቭ አድርጋችሁ ካቀረባ ሊመጣላችሁ ይችላል። ሁላችንም ማስመሳዮች ነን። ሁላችንም እዚህ ጋር ያለ ነው ውስጣችን አሯል። እስቲ ላይፍ ላይ ኢምፖርታንት የሆኑ ነገራቶችን እስቲ ቶፕ 10 እና ያስቀምጥ። ጌም አምናት ጌመር ነው። ጌም ተጫውቼ ሁሉ አላውቅም። ጌም ላቭ አይ ዶንት ኖ ስንተኛ እናድርግ? 7 6 እናድርግ። አዎ ሄ ነው 9 ፎን ያለ ፎን እናንተ እንዴት አድርጌ እሰክሳለሁ? ፎን ግዴታ ነው። ስለዚህ 3ኛ እናድርግ። 4ኛ እሺ። ዋይፋይ እና ፎን ያው ተያይዞ ነው የሚመጣው። 5 ሚውዚክ ና መኒ ገንዘብ ደስታን አይገዛም ይባላል። ገመችስ ይገዛል ብራዘር። ወሳኝ ነገር ቡና ሻጠማ ፎር ላይፍ 7ኛ ችግር ምን አባቱ ሲገዛ አየን በእናችሁ አይደል? ተገመች ይዘር ይገ እኔ በነገራችን ላይ እስካሁን የሚጸጽተኝ ነገር ብድር ታውቃላችሁ። ክላስ ውስጥ እየተማርን ባለበት ሰዓት ላይ ብር ነው እውቀት ነው የሚበልጠው ተብሎ እኔ እውቀት ብዬ ተከራክሬያለሁ። የሚገርማችሁ ነገር እስቲ የዛኔ ብር ቂም ያዘኝና እስካሁን ይኸው ይገርማችኋል ከባንኪ ውስጥ 17,873,000 ለአንድ ቀን የማትበቃ ወጪ ነው ያለኝ። ዱንያን ስንላት ብዙዎቻችን አርቀን የምንመለከተው ዱንያ እጅግ በጣም ብዙ ነገሮችን እያስመለከተችን ያለችን ነው። ብዙ አርቲስቶች ሲሞቱ አይተናል። ትላንት ወይም በቀደም ደግሞ አንድ ቲክታከር ሲሞት አይተናል። እንደ ቀልድ እያየን ባለንበት ሰዓት ላይ አሁንም ደግሞ በህፃንነታችን እጅግ በጣም ፈታ ሲያደርገን የነበረው ፍልፍሉ ሁላችሁም ታውቁታላችሁ ብዬ አስባለሁ። እሱ ደግሞ ያሳዝናል። ሁላችሁም ፈጣሪ ማር በሉት። የምንወደው ወንድማችን ኮሜዲያን ፍልፍሉ ታሞ ሆስፒታል መግባቱ ተሰምቷል። የበርካታ ሰዎች የሳቅ ምንጭ የሆነው ወንድማችን ኮሜዲያን ፍልፍሉ በስትሮክ ህመም በጠና ታሞ ሆስፒታል መግባቱ ተነግሯል። በቀረጻ ላይ ያለ ድንገት ህመም እንደጀመረው የተነገረ ሲሆን አሁን ሆስፒታል ተኝቶ ህክምና እየተደረገለት ይገኛል። ታዲያ ሁላችሁም ለወንድማችን ኮሜዲያን ፍልፍሉ በየሃይማኖታችሁ ፈጣሪ ምህረቱን እንዲልክለት ጸሎት አድርጉለት። ፈጣሪ ምህረቱን ልኮልህ ድነ ወደምትወደው የጥበብ ስራም እንድትመለስ ምኞታችን ነው። ፈጣሪ ጨርሶ ይማር። እኔ እንደ ቅርብ ሰው የማየው ሰው ነው። ምክንያቱም ደግሞ ከህፃንነታችን ተነስቶ ሲያዝናናን የነበረ ሰው ነው እና አላህ ሱብሓነሁ ወተዓላ ይማረው እንላለን። እጅግ በጣም በሚያሳዝን መልኩ ደግሞ ማሳዘን ብቻ አይደለም፣ እጅግ በጣም ንቀት በተሞላበት ድርጊት ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ ሙስሊም ሆኖ ይህንን ከማየት በላይ የሚያም ነገር የለም። እዚህ ጋር እየሰበሰቡት የምታዩት ተቀዳዶ የወደቀ ደብተር ወይንም ተራ መጽሐፍ አይደለም። እኛ እንኳን ሙስሊሞች በጧሃራ በውዱእ እንጂ እንድንነካው ያልተፈቀደልን ቅዱስ ቁርአን ተአምር የተሞላው ቁርአን ነው። እዚህ ጋር እንግዲህ ትላንት በአክሱም ላይ ያደረጉትን አድርገው ከጠገቡ በኋላ እንደምታዩት እንግዲህ እንደዚህ ብትንትን አድርገው ቀዳደው ውጭ ላይ ጥለውት ይሄዱት ማለት ነው። እኔ ምን አይነት ዝቅጠት ነው እስኪ ንገሩኝ። ወላሂ በዚህ ልክ እንዴት አንድ ሰው የራሱን እምነት አከብራለሁ የሚል ከሆነ እንዴት ነው በዚህ ልክ የሰዎችን እምነት ላይ አከብር የሚችለው? እኛ ሙስሊሞች ሄደን ዘለን ስድብ እንኳን እንዳንሳደብ ነው የተነገረ። ምክንያቱም የራሳችን እምነት ስለምናከብር እምነታችን እንዲከበርልን ስለምንፈልግ የሌሎችን እምነት ዘለን ሄደን አንሰድብም አናወርድ። ግን ብዙዎቹ ደግሞ ከነሱ ውስጥ ጭንቅላት ያላቸው ሰዎች በአብዛኛው ቦታ ላይ እየተከራከሩ ለሙስሊም ኡማ ጠበቃ ሲቆሙ ተመልክተናል። እያኮበለልን እያሸበለልን የወጣ ነው። ይህንን ባህሪያችሁን ጠልተ ነው። ምን ማለት ነው? በአክሱም ሙስሊሞች ጁማ ሰላት አሰግዱም ማለት የኛ ዛሬ ስቅለት ስለሆነ እናንተ ጁማ አሰግዱም። ይሄ በጣም ነውርና የበታችነት ስሜት እንዳለባችሁ የሚያሳይ ምልክት እኮ ነው። በጣም የበታችነት ስሜት አለባችሁ እንዴ! እንደዚህ አይደረግም። በራስ እምነት የምትተማመን ከሆነ የሌላ ሰው እምነት ማየት የራሱ የለብህም ጭራሽ። እነሱን ጁማ ሰላት እንዳይሰግዱ ስለከለከልክ አንተ የምትጸድቅ መስሎ ነው? ምን የሚሉት ስራ ነው? የሚያጸድቅ መስሎ ነው እንደዚህ ማድረግ እንዴ? ይሄ እኮ በጣም እኮ ብልግና እኮ ነው። ይሄ በቃ እያሳያችሁ ነው ያላችሁት እኮ እንደተበለጣችሁ ልታብዱ እንደደረሳችሁ የምትጨበጡት ስታጡ ሄዳችሁ ጭራሽ መደብደብ መቀጥቀጥ ድረስ ከደረሳችሁ በቃ አብዳችኋል ማለት እኮ። በበታችነት ስሜት ልታብዱ ደርሳችኋል ማለት ነው። ቢመርም ትውጧለህ። ሙስሊም ይበልጣል።
አሁንም እነግርሃለሁ ሙስሊም አንተ እዚህ ጋር አሰግድም ብለህ ከለከልኳ ቤቱ ከመስገድ አትከለክሉ ድንጋይ ላይ ከመስገድ አትከለክሉ ሙስሊም መገኘው መስጊድ ብቻ አይደለም ሙስሊም ሁሉም ቦታው ለሱ ጧራ ሁሉም ቦታ ለሱ ንጹህ ይሰግዳል ከአምላኩ ጋር መቼም አለያዩ ይሄን እንዳታስብ ሲቀጥል ደግሞ ምንድነው ቆይ የናንተ ዓላማ አናሳ ቦታ ላይ እየመረጣችሁ ሁሌ ሙስሊሙ እየተበደለ ያለው ሙስሊሙ አነስተኛ ቦታ ላይ ሙስሊሙ አነስተኛ የሆነ ክርስቲያኑ የበላይ የሆነ ቦታ ላይ ሁሌ በደላል ይሄ እኮ የሚያመለክተው ሁሉም ኦርቶዶክስ ቢበዛና ቁጥሩ ቢበዛ ከሙስሊሙ ከፍ ብሎ ቢገኝ ሁሉንም ሙስሊም ለመበደል ፍላጎት አለው ማለት ለምን ካልከኝ ደግሞ ይሄንን ነገር ለምንድነው ወጥቶ የሃይማኖት አባቶቻችሁ ሲኖዶሱ ፓትርያርኩ ለምንድነው ወጥቶ የማይቃወሙት እነሱ የነሱን ፍላጎት ካልሆነ በስተቀር እኮ ግፍና በደል እኮ አንድ ሃይማኖተኛ ነኝ የሚል ሰው እኮ ይሄን ነገር ማንንም ያርገው ከየትም ይደረግ ወጥቶ መቃወም መቻል አለበት እኮ ትክክል አይደለም ማለት ነበረበት ስለዚህ ይሄን ምንድነው የሚያሳየው ሁሉም ሰው ሙስሊም አነስተኛ ሆኖ ከታየው ለመጨቆን ዝግጁ እንደሆነ ማለት ነው እናንተ እኮ በሰላም እየኖራችሁ ሙስሊም እኮ ከእንደዚህ ነገር ይጠራኩ እስቲ የት ቦታ ነው የት ክልልና የት ቦታ ነው ሙስሊሙ ብዙ ሆኖ ከክርስቲያኑ የበለጠ ብዙ ቁጥር ኖሮት ክርስቲያንን በደለ ሲባል ሰምተህ ታውቃለህ እስቲ አፋር ሄደ አንድ ክርስቲያን እኔ ተበደልኩ በእምነቴ ምክንያት መኖር አልቻልኩም ሲል ሰምተህ ታውቃለህ ድሬዳዋ በእምነቴ ምክንያት መኖር አቃተኝ ሲል ሰምተህ ታውቃለህ ጭራሽ ድሬዳዋማ እንዴት ይላል ከንቲባው ራሱ ወጥቶ ቁልቢ ስታከብሩ እንዴት ነው የተቀበላችሁ በፍቅርና በሰላም ህዝቡም እንደዛው ነው ይሄ ግን ስለ ድሬዳዋ ህዝብ አይደለም የምንኖረው ስለ ሙስሊም ነው የምንኖረው የድሬዳዋ ህዝብ አብዛኛው ሙስሊም ሐረርም ሂድስቲ ሐረርም የፍቅር ከተማ ነው ፍቅር ግን የሆነው ህዝቡ ነው እንጂ ከተማው ሳይሆን ከህዝቡ ነው የምንኖረው ህዝቡ ደግሞ ከ100% 80% ሙስሊም ክርስቲያኑም በሰላም ነው የሚያኖረው እንደፈለክ እምነትህን እንደፈለክ አድርግ ብሎ ነው በቃ የሚቀበልለት አሁን ይሄ እንደዚህም በደል እየፈጸማችሁ እንደዚህ አይነትም ነገር እየፈጸማችሁ ሙስሊሙ እኔ ክልል ያሉትን ክርስቲያን ለበደል ብሎ አይነሳም ዛሬም አይነሳም ነገም አይነሳም ለምን እምነቱን እንጂ ስሜቱን ስለማይከተል እንደናንተ በስሜት እየተነዳ የማይሆን ነገር አያረግም እምነት አለ በጣም እናመሰግናለን ወንድማችን እጅግ በጣም ጥልቅ የሆኑ ንግግሮችን እየተናገረ ነው በነገራችን ላይ ድሮም ቢሆን ሰይፍ ከቦታ የሚመዘዘው በእንደዚህ አይነት ጉዳዮች ናቸው እንደነዚህ አይነት ጉዳዮች በጣም ሴንሲቲቭ ናቸው ብዙ ሰሃቦችን ሲጨፈጨፉ ተመልክታችኋል ብዬ አስባለሁ ሰባ ሐፊዘል ቁርአኖችን በመንገድ ላይ አግተው እንደፈለጉ ካረጉ በኋላ ብዙ ነገሮችን ከፈጸሙ በኋላ ሙስሊሞች ይሄንን ነገር መመልከት አልቻሉም ከዛ በኋላ ነው ወደ ጥል የሚገቡት ሙስሊሞችን ይነካካሉ ጥቂት ናቸው ብሎ ጥቃት ሊያደርሱ ይሞክራሉ የዛኔ ሰይፍ ከቦታ መመዘዙ የማይቀር ጉዳይ ነው አሁንም ቢሆን እንደዚህ አይነት ድርጊቶች እየተበራከቱ በሄዱ ቁጥር ሌላ ነገር ውስጥ ከመገባባታችን በፊት ለነዚህ አይነት ነገሮች መንግስት ጣልቃ ገብቶ ማስቆም ካልቻለ እጅግ በጣም ወዳልሆኑ መንገዶች እያመራ ነው የኢትዮጵያ ህዝብ ምን መሰላችሁ ለሀገር ሰላም ወይም ደግሞ ትዕግስትን እንደ ፍራቻ የማየት ሐሳብ አላቸው እና ሀገሪቷም የኛ ናት የሚሉ ቃላቶች በልባቸው ስላለ ብዙ በሽታዎችን አምቀው ይዟሉ እነዚህ ሰዎች አጋጣሚዎችን ካገኙ እኛን ለማጥፋት ወደ ኋላ አይሉም በነገራችን ላይ እንዴትም ቢሆኑ አይወዷቸውም ይባላል that's right የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ በአንድ ወቅት አንድ ጋዜጠኛ አዲስ አበባ ውስጥ ከሚገባ በላይ መስጊዶችን በየመንደሩ እየተሰሩ ናቸው ይሄ ነገር ወዴት እየሄደ ነው ብሎ ጠየቀው የአቶ መለስ መልስ መሬት እኮ የሙስሊሞች ናት የትም ቦታ ሆኖ ተሰባስበው ይሰግዳሉ አሁን እዚሁ እኛ ያለንበት ቢሮ የሶላት ሰዓት ከደረሰ ተሰባስበው እዚህም ይሰግዳሉ ምክንያቱም ከውሃ ውጭ ሌላ የሚያስፈልጋቸው ነገር ያለ አይመስለኝም ለምን ጸሎት አደረጉ ከሆነ ሌላ ጥያቄ ነው ብሎ መልሶለታል ስለዚህ ሙስሊሞች ተሰባስበው ለመስገድ ከማንም ፈቃድ አይጠይቁም ሊጠይቁም አይገባም በሰሞኑ ኢትዮጵያ ውስጥ ሙስሊም ወንድሞቻችን ላይ እየተፈጸመ ያለው ግድያም ሆነ አግባብ የሌለው ስርዓት የሌለው መስጊዶችን የማፍረስ ዘመቻ አጥብቄ ይቃወማለሁ ለሞቱት ወንድሞቻችን ፈጣሪ ነፍሳቸውን ይማርልን አላህ ይርሐማቸው ለማለት ወዳለሁ አይዟችሁ ይሄንንም
አንዳንዶቹ ደግሞ እጅግ በጣም ጥሩና አሳቢ ማሰብ የሚችሉ ሰዎች ከውስጣችሁ ውስጥ እንዳለም ትመለከታላችሁ። እስልምናን እዚህ ቦታ ጨፍጭፈህ ወደ ክርስትና እጁን እንዲቀስር አታረገውም። ክርስትናን እዚህ ጨፍጭፈህ ደግሞ ወደ እስልምና እጁን እንዲቀስር ማረግ አትችልም። ይህ አይሆንም። በቃ አረጀበት፣ አፈጀበት፣ አባላችሁን እስካሁን ድረስ አንድ ሙስሊም ሲጠቃ እኔ ኦርቶዶክሳዊ ወጣት ድምጽ ሆናለሁ። አንድ ኦርቶዶክስ ሲጠቃ አንድ የእስልምና ወንድሜ እንደማይተወኝ አውቃለሁ። እናንተ በምትዘሩት መርዝ፣ እናንተ በምትተፉት ነገር፣ በምትሰሩት ግፍ እኔ እጄን ወደ እስልምና አልጠቁምም፣ ሙስሊሙም ወደ ክርስትናው አይጠቁምም። አሁን ተነቅቶበታል ይሄ ነገር። እዚህ 10,000 ሙስሊም የሚኖርበት ጋር ለምሳሌ ትጨፈጭፋለህ፣ እዚህኛውም 10,000 ኦርቶዶክስ የሚኖርበት ጋር ትጨፈጭፋለህ። ትልቁ ክልል ላይ በሁለት አይነት እንድንተያየ አይነት ስሜት ልትፈጥር ትሞክራለህ። እስከዛሬ አባልተህ ሊሆን ይችላል፣ እስከዛሬ ተሳክቶልህ ሊሆን ይችላል። ሁሌ ይሳካልሃል ማለት አይደለም። ግን ደግሞ በመሃላቸው በሽተኛ የሆኑ ሰዎች ግን እንዴት እንደሚያስቡ ግን ሰምታችኋል። ከቦታ ነው። ስለዚህ መካ ላይ የተደረገው ለሙስሊም ያለው ህግ እዚህ አክሱም እንደዛ ነው የሚሰራው። አድርሱላቸው ለነዚህ በአእምሯቸው ለቀነጨሩ ለዲሜንሽክ ለሆኑ ሰዎች ማለት ነው። የመጀመሪያ ነገር እኛ ኢትዮጵያውያን በአብዛኛው ይሄ ነገር ይነሳል ማለት ነው። ወደ አክሱም ላለ ጥያቄ ሳውዲ ሄዶ ይገባል ማለት ነው። ምን አይነት ድንበር ዘለል ማህይም ነው ይሄ? ይኸውልህ እኛ ኢትዮጵያውያን አንተ አክሱምህን የምታወዳድረው ኢቭን ከወራቤ ጋር ብታወዳድር አክሱም የወደቀ ማለት ነው፣ የተራቆተ። ወራቤ ለምሳሌ ባለትዳር ሳትሆን ከሴት ጋር አልጋ ይዘህ መተኛት አትችልም። ተው ስላስገድዶ መድፈር ምናምን ነገር ሬቱን ብታጠና ታፍርበታለህ በራስህ። አስገድዶ ደፋሪ የሚገኝበት አስካሪ ጠጥን የሚጎነጭ ሰካራም በተገኘበት ኤሪያ ላይ አንተ ምን ትላለህ? አይ አክሱም የተቀደሰ ከተማ ነው፣ አምላክ ይሄንን እርኩስ ተግባራት ይወዳቸዋል ማለት ነው። ያንተ አምላክ እኚህ አስገድዶ ደፋሪነት እንዲደረግ፣ አልጋ ያለ ፍቃድ እንዲያዝ፣ ይሄ ሴተኛ ዳሪነት እንዲበራከት የተበራከተበት መጠጥ ከተማ የዝሙት ኤሪያ መሆኑ ሳይንሰው አይ ሙስሊሞች መጸለይ አይችሉም። ምን አይነት ትምክህት፣ ምን አይነት ውርደት፣ ምን አይነት ድንቁርና ነው! ማወዳደራችሁን እንኳን ማታቁማ ካላባ ጋር ብታወዳድረው አትችልም። የሙስሊም ከተማዎች ጋር ሄደ ማለት ነው እና አፋር ጋር ሄደ አወዳደር ከቻልክ እንደውም ማለት ነው። እና አፋር ላይ ቤተክርስቲያን አለ። በእኛ በጁማ ቀንም በእኛ በበዓል ቀንም መብታቸው የተከበረ ነው፣ እንደፈለጉ ማምለክ ይችላሉ። ይሄ መብት እዚህ ሀገራችን ላይ ተከብሮልን፣ አንተ ግን እኛ ምንም በማያገባን ቦታ ሄደ ሞካ ትላለህ። እነዚህ ሰዎች ናቸው እንግዲህ እንደዛ እያቀሳሰሩ ህዝቡን እያስፈጩ ህዝቡን እርስ በርስ ጥላቻ ውስጥ እንዲገባ እየመረዙ ያሉ እንደነዚህ አይነት ሰዎች ናቸው። እጅግ በጣም በሚያስገርም መልኩ ዶናልድ ትራምፕ ግን ሙዱን እየቻለ ነው አይደለም። ዶናልድ ትራምፕ እብደቱን አሁንም ቀጥሎበት አሁን ደግሞ የማይነካን በመንካት እንደዚህ አሳይቷል። በኤአይ ጀነሬት የተደረገ እንደ ኢየሱስ ፖርትሬት የተደረገ ይህንን ፎቶም በትሩዝ ሶሻል ገጹ ላይ የለቀቀ ሲሆን ይህንን መልቀቅ ብቻ አይደለም የካቶሊኩን ጳጳስ ፖፕ ሊዮን ታዲያ በከፍተኛ ሁኔታ ተችቷል። እሱን እንደ ኢየሱስ ያደረገው ዶናልድ ትራምፕ በቀጥታ ፖፕ ሊዮ ላይ ትልቅ የተባለ ስድብንና ትልቅ የተባለ እርግማንን ያወረደ ሲሆን እጅግ በጣም ደካማ ፖፕ ነው ሲል የገለጸ ሲሆን እንደዚሁም ደግሞ ኢራን ኒውክሌር እንድትይዝም የሚደግፍ እጅግ ደካማው ፖፕ ነው ሲሉ ገልጸዋል። ታዲያ እነኚህ ሊቀ ጳጳስ አሁን ላይ ፖፕ ሳይሆኑ በትክክልም ፖለቲሽያን ናቸው፣ ነገር ግን ባድ ፖለቲሽያን ናቸው ሲሉም አክለው አልቀሱ። እኔ አባቴ ሞቱም አላለቅስም፣ ሰዎች ሞተውም ባይልኝ እውነት ከማልቀስ ውጭ ሌላ መብቴ የለው። መብቴ በደንብ የለው። መብቴን ቀብኩ። ኢራን በበኩሏ ደግሞ የመለሰችው ምላሽ በድርድሩ አለመስማማታቸውን ተከትሎ የኢራኑ ቆፍጣናው መሪ ሙጅተባ ኻሜኒ መግለጫ ሰጥቷል። እስልምና ጅምላ ጨራሽ መሳሪያ መያዝ አይፈቅድም በሚል አባቴ አያቱላህ አሊ ኻሜኒ ያስቀመጡትን ህግ ሽሬዋለሁ። ኢራንን የኒውክሌር ጦር መሳሪያ ማስታጠቅ የህልውና ጉዳይ እንጂ ለድርድር የሚቀርብ ተራ አጀንዳ አይደለም። ዓለም በህግ ሳይሆን በጉልበተኞች በምትተዳደርበት በዚህ ወቅት ለመውረርና ለመዝረፍ የመጣን ጉልበተኛ በጉልበት ለመመለስ ብቸኛው መንገድ ኢራንን የኒውክሌር ጦር መሳሪያ ባለቤት ማድረግ ነው። አስፈላጊ ሆኖ ከተገኘ ኢራን በቀናት ውስጥ የኒውክሌር ጦር መሳሪያ የመታጠቅ አቅም እንዳላት ጠላቶች ሊገነዘቡ ይገባል። ኢራንን በአጭር ጊዜ ውስጥ የኒውክሌር ጦር መሳሪያ እንድታስታጥቅም ለሀገሪቱ ብሔራዊ ዘበኛ ትዕዛዝ አስተላልፈዋል ተብሏል። የቦስን ንግግር እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ አሁን ነው በቃ ከባድ ጦርነት መመልከት። ይህንን ነገር አሜሪካ ከሰማች እሷ ታብዳለች። የኡጋንዳው ፕሬዝዳንት ደግሞ ሂዶ ካቆሙልን ምናልባት እስቲ ኡጋንዳዎች ከዚህ ሂደው አሜሪካ ደክሟታል። ኡጋንዳዎች እስቲ
በኦሮምኛ አንድ አባባል አውቃለሁ። ምን ይላል መሰላችሁ? ጋፈ ቦፍቲ ስጭኒንቲ ሎቱቱ ሲከጀልቲ ይላል። ምን ማለት ነው? እባብ በነደፈ ሰዓት ሸረሪት አንተን ለመንደፍ ትፈልጋለች። የኡጋንዳ ጀነራል ኢራን ይቅርታ እንድጠይቅ 7 ቀናት ሰጡ። የኡጋንዳ መከላከያ ኃይል አዛዥ ጀነራል ሙዚ ካሬኒጉምባ ኢራን ኡጋንዳን በጦርነት ማሸነፍ እንደማትችል ገልጸው ለቴህራን መንግስት የ7 ቀናት የይቅርታ መጠየቂያ ጊዜ ሰጡ። ጀነራሉ በኤክስ ገጻቸው ባስተላለፉት መልእክት እኛን ማሸነፍ እንደማይችሉ የሚያስቡም ከሆነ እብዶች መሆን አለባቸው፣ በዚህ ምድር ላይ ማንም እኛን ሊያሸንፍ አይችሉም ሲሉ በድፍረት የተሞላበት ማስጠንቀቂያ ለኢራን ሰጥተዋል። ይህ ጉዳያቸውን በአሁኑ ሰዓት በርካታ ሰዎችን እያስገረመ ይገኛል። የእናንተ ምልከታ ምንድነው? ሀሳባችሁን በኮሜንት መስጫው ላይ አድርሱ። ኡጋንዳ ማለት ሀገሪቷ ምን እንደምመስል አንድ ልጅ ስታወራ እጅግ በጣም ነው ያስገረመኝ። ራሷን ያልቻለች ሀገር የኢራንን ሚሳኤል ትቋቋማለች። ከላይ የምታዩት የዩጋንዳው የሚሊተሪ ሄድ ማለት ነው በዚህ ሰዓት በጣም ፌመስ ሆኗል። እንደምታውቁት ትዊተር ላይ ተንጫጫ ይገኛል እና ምን ያህል የዚህ ጦርነት ላይ የእስራኤል ደጋፊ እንደሆነ ወደ 500,000 የተራቡ ለጦርነት የተራቡ ወታደሮች አዘጋጅቶ ማለት ነው ኢራን ሊልክ ዝግጁ እንደሆነ ምናምን እያወራ ነበርና እሱ ብቻ ሳይሆን ማለት ነው ከተርኪ ጋር የሆነ አይነት ቢፍ አለው። 1 ቢሊዮን ብር ላኩልኝ፣ ሴቶቻችሁን ለሚስትነት ላኩልኝ ምናምን እያለ ይገኛል እና ማለት ነው አሁን ማለት ነው አንድ ነገር እንድታዩልኝ እፈልጋለሁ። ማለት ምን ያህል ሂፖክሪት እንደሆነና የራሱ ሀገር ያለበትን ሲቹዌሽን ለማሳየት ያክል ነውና ከኋላ የምታዩት ቪዲዮ ማለት ነው ፌመስ ሚውዚክ ቪዲዮ ነውና አብዛኛዎቻችሁ ታውቁታላችሁ። ፍሬንች ሞንታና የሚባል አርቲስት እና ዘፈኑ ደግሞ አንፎርጌተብል የሚለው ዘፈን ማለት ነውና ፊልም የተደረገው ማለት ነው እዛው ኡጋንዳ ውስጥ ነው እና እንደምታዩት ማለት ነው ሀገሪቱ ውስጥ ማለት ነው ጉሊት በሉት ላይክ ልጆቹ እዩዋቸው እንዳለ ማለት ነው በፎሪን ኤድ ነው ያሉት ልጆቹ ራሱ ኒውትሪሽን ዴፊሽንት ናቸው። አብዛኞቹ ምግብ አያገኙም። ላይክ ሁማኒታሪያን ኤድ እየገባ በሱ ነው የሚንቀሳቀሱ ማለት በፕለምፒነት ምናምን የሚንቀሳቀስ ህዝብ ነው ያለው። ሀገሩ እንደምታዩት ስለም ነው። ካምፓላ ላይክ ሴሌክትድ ሲቲዎች ካልተሆኑ በስተቀር ማለት ነው ታቸው ቲቪ የሚያሳዩት ሴሌክትድ የሆኑ ሲቲዎች ነው እና አብዛኛው ማለት ነው ስለም ውስጥ ነው የሚኖሩት። አቨሬጅ ያንግ ፐርሰን 16 ዓመቱ ነው እና ትምህርት ምናምን በቃ የለም በጣም ሚኒማል ነው። እንደገና የመጨረሻ ኮራፕትድ የሆነ ኢንቫይሮንመንት ያለው ኮራፕትድ የሆነ መንግስት ነው ያለው ማለት ነው። ታዲያ ሲቲ ውስጥ እንደዚህ አይነት መንገድ አለ ማለት ፍለድ ገብቶ ማለት ነው ሰው በቃ ኖርማላይዝ አድርጎታል ማለት ሄልፕ ምናምን እንደማይመጣ ስለሚያውቁ እንዲህ ነው በቃ እየኖሩ ያሉት ማለት ነው። እና እሱም አባቱ ማለት ነው አባቱ ፕሬዚዳንቱ ነው። አባቱ ከ1986 ጀምሮ እየመራ ነው ሀገሪቱ ማለት ነው። እና ሁለቱም ማለት ነው በኮራፕሽን ሰውን ቶርቸር በማድረግ እና ለራሳቸው ኤክሰሲቭ በመኖር ማለት የሀገሪቱ ሪሶርስ እንዳለ እርስ በርስ በመከፋፈል ነው የሚያውቃቸው የራሳቸው ህዝብ የሚያውቃቸው እንደዛ ነው ማለት የሀገሪቱ ህዝብ ይኸው ተሰልፈው ነው ዳቦ ለማግኘት እንደዚህ ተሰልፈው ነው ምግብ ለማግኘት ማለት ነው። እና ምን ለማለት ያክል ነው ለራሳቸው እንኳን ማለት ነው የራሱ ሀገር ማለት ነው ኢንተርናሊ ኮንፍሊክት አለ፣ ኤክስተርናሊ ፕሬሸር አለባቸው። በልቶ ራሱ የሚያደር ህዝብ የለም ማለት ነው። የራሱ ሀገር ማለት ነው በጦርነት የታመሰች ነው። እሱ ለሌላ ሀገር ጦርነት እንደዚህ የሚያሳስበው ማለት ነው። ደህና ሚሳይል እንኳን የላቸውም እኮ እና አንዳንዴ እንደ አፍሪካን ማለት ነው ራሳችንን ኢሹ ሳንፈታ በጣም ብዙ ኢሹ ያለብን እንደምታውቁት እነሱም ሳንፈታ የሰው ነገር ውስጥ ገብቶ ወይ ደግሞ ካልገባው ማለት ትንሽ ይከብዳል። ላይክ እኛ አፍሪካን ማለት ነው አይመለከትም። ላይክ ኢቨን ኔቶ እንኳን አልገባበትም አናግዝም ያሉበት ነገር ላይ ካልገባን ማለት ትንሽ ይከብዳል። ለማስተካከል ያክል ነው ሰብከላችሁ ኮሜንት እኛ አፍሪካኖች ስንባል መልካችን አስተሳሰባችን ያላቅ ነው ወይስ የባንክ ዘበኞችን አጠራቅመን ለምን የወዳጅነት አናዋጋቸውም ከዚች ሀገር ጋር? ሙስሊሞች አበዱ ትለናለች አንድ እህታችን። ሙስሊሞች አበዱ ሰያ አቦፋኖ እንኳን አደረሳችሁ ኦርቶዶክሳውያን ያዛለ አበዱ ምን ችግር አለ ቢለን የኛ ክርስቲያኖች ምናን አባይ አርገው እንኳን አደረሳችሁ ይሏችሁ እንዴ? የትኛውም ሃይማኖት የሰው መዋደድ መፋቀር እንጂ ጸብ አይወድም። ሰላም ነው የሚወደው። ጸብና ስድብ የሚወድ ሃይማኖት አለ ካላችሁ እናንተ ናችሁ የምታውቁት። ሰያ እናመሰግናለን። በደረሰብን ነገር ሁላችንም ደንግጠን ነበር ፈጣሪ በሚያውቀውና እግዚአብሔር ታላቅ ነው። ጠላቶች ግን የራስ እምነት ተከታዮች ናቸው። ምክንያቱም በየሚሴጁ ላይ በየቪዲዮ ስር አላህ ያንከራተህ የሚል ብዙ አንብበናል። ሲረግሙ አንብበናል። ጠላቶች የራስ እምነት ተከታዮች ከክርስቲያን ዘንድ ጠላት አታገኝም። ልንጠላ እንችላለን፣ ልንሳደብ እንችላለን። ግን በምድረ በዳ ሻንጣው አስይዞ እርቃንህን የሚለክ ክርስቲያን ዘንድ ክፉ ክርስቲያን ውስጥ የለም። በእውነት ለመናገር ሌላውን ተውትና ወደ ቁም ነገሩ ስንገባ ካፊሮችን ወይም ደግሞ ከእስላም ውጪ የሆኑ ሰዎችን ሃይማኖታቸውን ሲያከብሩ ወይም ደግሞ ባህላቸውን ሲያከብሩ እንኳን አደረሳችሁ ማለት እንዴት ይታያል? ይሄንን ነገር ሁሱ ሲመልሰው እኔም ደግጬ ነበር እንደማይቻል እያወቅኩኝ፣ ግን እንደማይቻል ብቻ ሳይሆን ከባድ ቅጣት እንዳለው ከዚና በላይ እንደሆነ
እየተናገሩ ነው። ካፊሮችን በበዓላቸው ቀን እንኳን ያደረሳችሁ ማለት በሸሪዓ እንዴት ይታያል፣ በኢስላም እንዴት ይታያል ይላል። ይሄንን ቪዲዮ ሼር እንድታደርጉ ትፈልጋለሁ። እሺ፣ አብዛኛው የሀገራችን ሙስሊም የሚሳሳትበት የሆነ ጉዳይ ነው። ይህ ስህተት ቀላል ስህተት አይደለም፣ እንደሌላው ኃጢአት አይደለም፣ እንደ ዝሙት እንደምናምን አይደለም። መሰረታዊ የሃይማኖታዊ ስህተት ነው። ግልጽ ነው አይደለም? መሰረታዊ የእምነታችሁ ጉዳይ ነው። ስለዚህ ሼር እንድታደርጉ ትፈልጋለሁ። ሙስሊም ያልሆኑ ሰዎች በሚያከብሯቸው በዓላቶች ላይ እንኳን አደረሳችሁ ማለት አይቻልም በፍጹም። አንደኛ፣ ያንን በዓላቸውን አስመልክቶ በሚሰሯቸው ተግባራቶች ላይ ማገዝ አይቻልም። ሁለተኛ፣ በዓላቸውን አስመልክተው የተሰሩ የምግብ አይነቶችን ዳቦም ሆነ ቂጣ፣ ውሃ፣ ምንም አይነት ነገር መብላት አይቻልም። እነዚህ ሶስቱን በደንብ ልታውቁ ይገባል። ግልጽ ነው አይደለ? የበዓላቸው ቀን እንኳን አደረሳችሁ ማለት በጣም ከባድ ወንጀል ነው፣ ኃጢአት ነው። ኢብን አልቀይም የተባሉ ታላቅ ዓሊም ምን ይላሉ? ከሃዲያኖችን የበዓላቸው ቀን እንኳን ያደረሳችሁ ማለት ከአላህ ውጭ ያሉ ጣዖቶችን በማምለካችሁ እንኳን ደስ ያላችሁ ብሎ ደስታውን የመግለጽ ያክል ነው ብለዋል። ከሃዲያኖችን የበዓላቸው ቀን እንኳን ያደረሳችሁ ማለት አሉ ሌላ ቦታ ላይ ዝሙት ከመስራት፣ ሰው ከመግደል፣ አጠቃላይ ታላላቅ ወንጀሎችን እነዚህን ከመፈጸም ሁሉ የከበደ ኃጢአት ነው ብለዋል። ስለዚህ ጥንቃቄ አድርጉ። ሰምተናል፣ ሰምታችኋል። ይህንን ነገር ብዙዎቻችን በአጋጣሚዎች እንሳሳታለን። ከጓደኞች ጋር ባለ ሪሌሽን በምንም ይሁን በኦንላይንም ላይ ይሁን እንኳን አደረሰ የሚለውን ቃል ብዙዎቻችን እንደምንጠቀም እናውቃለን። ሁላችንም ደግሞ አድርገናልም። ይህንን ነገር ግዴታ ማቆም እንዳለብን ልታውቁ ይገባል። ኡስታዛችን ጋር ሄዳ የፍቅር ጥያቄ ያወራችሁ እህታችን እጅግ በጣም አነጋገሪያ ሆናለች። በጣም ፍቅረኛ አለኝ፣ ወደፊቴ ባሌ የሚሆነኝ ነው። አስተግፍሩላህ በያንቺ አይባልም እንደሱ። ኦኬ፣ ባሌ ሆነኝ ነው ያው የሚመኘው ነው። ተሳስተን ነበረ፣ ስህተት ሰርተናል። እንዴት ይታያል? ምሳሌ ኒካ እናስራለን እያለን በመሀላችን አንድ ቀን ስህተት ሰርተናል። እሱም ያው ቅርብ ጊዜ ነው መጥቶ የአረብ ሀገር፣ እኔ ቆይቻለሁ አረብ ሀገር። ግን ያኔ በቃ ተዋደን ነው ተፋቅረን ያደረገ ነው። የልጅ አባት ሊሆን ይችላል። በቃሽ አልኩሽ፣ አትደጋግሚብኝ። ፍቅረኛዬ ነው ምናምን በኢስላም አይፈቀድም። ይሄ ሐራም ነው። አሁን የሰራችው ነገር ሽፍቲ ሆቴሉ የሚሰሩትን አይተሻል። በር ላይ የቆሙ ሰው እንደዛ አይነት ስራ አላህን ፍሬ። አንቺም እሱም እንዳትደግሙ። ስልኩን እንዳታነሽ ከዛሬ ጀምረሽ። ኒካ የሚፈልግ ከሆነ አሁን ተውባ አድርጊ። አንቺ ወደ አላህ ተመለሽ። ኒካሽ ትክክል አይሆንም፣ የአባትሽ ልጅ አይሆንም፣ የዚና ልጅ ነው የሚሆነው ልጅሽ። ወዚህ ታረጋለሽ። ተውባ አድርጊ፣ አላህ ሂዳያ ይስጥሽ። በእስልምና ፍቅረኛ ምናምን የሚባል ጨዋታ የለም፣ ቀልድ የለም። በእስልምና ሴት ልጅ ክብር አላት። ሴት ልጅ ቤተሰቧን ታስከብራለች፣ ራሷን ታስከብራለች። ቆሻሻ ነገር አትሰራም ሴት ልጅ። ወንድ ልጅም እንደዛው ቤተሰቡን ያስከብራል፣ ለራሱም ክብር ይይዛል። ስለዚህ ምን ታደርጊያለሽ? ስልክ እንዳታነሽ። አንድ ለመጨረሻ መልእክት ትሰጪያለሽ። ኒካ ልታገባ የምትፈልግ ከሆነ ቤተሰቤን አነጋግርና ኒካ እሰር። ከዛ በኋላ ነው ተውባ ካረክ በኋላ አንቺም ተውባ አድርጊ። ያረክሽው ነገር ስህተት መሆኑን አምነሽ ተውባ ማለት። ሁለተኛ ነገር መጸጸት አለብሽ። ያ ረቢ እንደዚህ አይነት ነገር ባልሰራው ነው። ሶስተኛ ያ ረቢ ታረቀኝ ብለሽ ተውባ ከአላህ Subhanahu Wa Ta'ala ጠይቅ። ኦኬ፣ ከዛ በኋላ ነው ተውባችሁ የሚረጋገጠው። ስለዚህ ከዛ በኋላ ኒካ ከታሰረ በኋላ አውሩ ተጫው። ከዚህ ውጭ አይፈቀድም፣ ሐራም ነው። አንድ አጠገብሽ እንዳይደርስ፣ ቤትሽ እንዳይመጣ ስልኩን እንዳታነሽ። ተግባባን? የልጅ አባት መሆን አይቻልም። ታደርጊና ኒካ እስኪታሰር ድረስ እንዳታወሪው እኮ ነው። እንኳን የልጅ አባት መሆን ይቀር። ድፍረታችን እንደዚህ ብለን የመጠየቅ ድፍረታችንን ሳላደንቅ አላልፈውም። ያደነኩት ደግሞ በጥሩ ነገር እንዳይመስላችሁ። እናንተ ግን ከእንደዚህ አይነት ነገር የጠራሽ እንደሆንሽ በጣም ተስፋ እኔ ባንቺ ተማመናለሁ። በነገራችን ላይ
እስቲ እስካሁን አብራችሁ ለቆያችሁ ሰዎች